አንዳንድ ወጣት እኔ እንደው ሴት ጠይቄ ያሳካልኝ ይላል አይደለም ለሐራም አላህ ስለሚወድህ ነው ያ ኢኽዋን አላህ ስለሚወድህ ነው አላህ ስለሚያፈቅርህ ነው ምናልባት يعني በሐራም ነገር እኮ ነው ኢኽዋን አላህ ቢጣላህ ግን حرام ላይ እንድትወድቅ ያደርግልሃል ወይም ይከፈታል ስለዚህ ምን መሆን አለበት ማለት ነው ያ ኢኽዋን አላህ ሲወደን መጥፎ ስራን يعني እንዲከብደን ያደርገናል አይከፈትልንም አይታየንም እንደዚህም ደግሞ حسن الخاتمه መጨረሻችን አላህ ያሳምርልናል አማሞታችን አናውቀውም ዛሬ እኛ ማንነታችንን እንዴት ሆነ እንደምንሄድ ሳናቀው ብዙ ደረጃ ላይ ደርሰናል ግማሹ የጀነት ካርድ የተሰጠ ይመስል ሌላውን ሲያስወጣ ሌላውን ሲያስገባ የፈለገውን ሲያስገባ የፈለገውን ሲያስወጣ ንሱ ዋስትና የተሰጠ ይመስላል ነገር ግን አናውቀውም ነብዩ ሰለላሁ ዐለይሂ ወሰለም انما الاعمال بالخواتم የስራዎች ሁሉ ውጤት የሚታወቀው በመጨረሻቸው ነው ይላሉ ረሱል ሰለላሁ ዐለይሂ ወሰለም እንዴት ሆነ እንደምንሞት አናቅም ያ ኢኽዋን ዛሬ አወለ ሶፍ ተሰልፌ ነገ የት ልሄድ እንደምችል አላቀውም ከነብዩ ጀርባ የነበሩ ሱሐባዎች ከፍሮ የሄዱ ሰዋባዎች እኮ እናቃለን ኢኽዋን መጨረሻቸው ተበላሽቶባቸው ለዚህ ነበር የነብዩ ዱዓ اللهم احسن ختامي ጌታዬ መጨረሻዬን አሳምርልኝ ይያሉ የመጨረሻ ነገር አሳስቧቸው ተጨንቀው ዱዓ ያደረጉት ኢዘን አላህ Subhanahu Wa Ta'ala ይወደዳቸውን ሰዎች አላህ የሚወዳቸውን ሰዎች ምን ያደርግላቸዋል መጨረሻቸውን ያሳምርላቸዋል